ይኸውልሽ እያዩሽ ነው እየተከታተሉሽ ነውና ሰርፕራይዙ ጋር ሳላሳይሽ በፊት ማለት ነው ሁሉ ጊዜ ደሞዝሽን ስሰጥሽ ምንድነው የምታረጊበት ብዬ ስጠይቅሽ የሆነ የምትነግሪ ነገር አለ። እሱን እስቲ ለቤተሰቦቻችን ነገሪያቸው። ምንድነው ማድረግ የምትፈልጊው? እኔ ለእናቴና ለአባቴ ቲቪ መግዛት። ቲቪ ነው መግዛት? የምር በጣም እና ብር እኮ አይሞላልሽም። አሁን ገና ቢያንስ 2 አመት ምናምን መስራት አለብሽ። አጠራቅማለሁ። ታጠራቅሚያለሽ? የምር በቃ እሺ። አሁን ለማንኛውም እናትሽ መታለች፣ እዚህ ቲቪ ታያለሽ ማለት ነው። ቲቪ እኛ ጋር እናቴ ምን እንዴ? ምክንያቱም እናትሽ ቲቪ እንድታይ ነው የምትፈልጊው? አዎ። ስለዚህ እናትሽን ይዣት መጥቻለሁ። እኛ ጋር ናት። ስለዚህ አብራን ቲቪ ታያለች። እናቴ መጣች? አዎ። እሺ እሺ። ኧረ ውብዬ ምን እያደረግሽ? ምንም አይታይም እኮ። እሺ ቆሚ። እሺ ቀጥለሽ ቆሚ። እሺ እንደዚህ አሁን ይኸውልሽ አይንሽን ጨፍኝ። አሁን እጄን ለቃለሁ ግን አይንሽን ጨፍኝ። እሺ እሺ። እንዳታይ እንዳታይ ነግሬሻለሁ። ያው አላየም። እሺ ውድ ቤተሰቦቻችን እንግዲህ እንደምትመለከታለሁ ደስታሽን ማየት ፈልጋለሁ። እሺ 1 እሺ 1 አትሳቂ 2 3 ከፈቺ ምንድነው ማለት ምንድነው? ይሄ ለኔ ነው። እሺ ተረጋጊ። ይሄው ምንድነው? ቲቪ ለእናት ያላልሽም ብያለሁ። እሺ ለምን ገዛሽ? ለምን እንደምታለቅሽው እንዴ? አንቺ እሺ ምን ሆነሽ ነው? አቤ ለኔ ነው እንዴ? ለኔ ነው? አዎ ለአንቺ ነው። ለኔ ነው። ለምን እንደምታለቅሽው? እሺ ለምን እንደምታለቅሽው? ለምን ታለቅሻለሽ? ለኔ አደረግሽ እንዴ? ለምን እኔ ያሰብኩ እኮ ነው። ይሄው በቃ ለእናት ነጭቶ አንቺ እሺ ተረጋጊ። አይኔ ተረጋጊ። ምን ሆነሽ ነው? አታልቅሽ። እሺ እኔ ይሄንን ማለት ነው ከራሴ ነው የገዛሁልሽ። ለእናትሽ ነው እንልክላችኋለን ወደዛ ማለት ነው። የባል ስጦታ ነው። የራስሽን ገንዘብ ደግሞ ራስሽ አጠራቅመሽ የሆነ ነገር ለራስሽ የሆነ ነገር ከፍተሽ ትኖሪያለሽ ማለት ነው። ይሄ ግን በቃ ለእናትሽ ያሳፍሽው ቲቪን ያልሽኝ ነው። የተሰራ ውብዬ ጀግና ነሽ፣ የኔ ጀግና የኔ ጀግና። አንቺ እግሬ ደስ ብሎሻል? ወደሻል? ወይኔ ውብዬ እሺ አታልቅሽ። ደስ ብሎሽም ታልቅሽው? በጣም ደስ ብሎኛል። የምር ማርያም ወይኔ ፈጣሪ ቤተሰብ እያለቀሰች እኮ ነው። ውብዬ በስ እንደዚህ ነሽ እንዴ? በስ እኔ እኮ አስቤ ለባህል አሁን አደረግሽ። ባህል እኮ ሊሄድ ነበር ቤት እኮ በቃ ይሄ አሁን ለፋሲካ ይላክላችኋልና ማዘርም ደስ ይላታል። ስለዚህ በቃ የሀሳብሽን አሳክቼልሻለሁ። እነዚህ ቤተሰብ ዛሬ በመታቀፍ ልሞት አይደለም። ወይ ውብዬ አንቺ እኮ ጎበዝ ነሽ። ትወጂኛለሽ እንዴ? ለምን ባልወድሽ? እኔም እወድሻለሁ እናቴ። እናቴ በላይ ነሽ ማርያም። ኧረ ቤተሰብ ልታስለቅሰኝ ነው እኔ እራሱ ማለት ነው። ወይኔ ውብዬ እሺ አሁን ተረጋጊ። ደስ ስላለሽ በጣም ደስ ብሎኛል። እንደዚህ እንዲሰማሽ የሆነ በቃ
ነፃነት እንዲሰማሽ ፈልጋለሁ እንደ እህቴ። በቃ እንደ ሁሉ ነገር የቤቱን ሁሉ ነገር ታውቂያለሽ እና ለዛ ነው እንደዚህ የማደርግልሽ። እንደገና ደግሞ በዚህ እድሜሽ በልጅነት እድሜሽ ስለ እናትሽ ማሰብሽ ለእናቴ እንደዚህ ያደርጋለሁ ብለሽ ማሰብሽ በራሱ ማለት ነው ለእኔ ትልቅ ነው። እናት ሲኮን ስሜቱን አውቀዋለሁኝ እና ለዛም ነው ሀሳብሽን ለማሳካት በትንሹ የጣርኩት። በጣም አመሰግናለሁ። እግዚአብሔር ያኑርሽ። አሜን። እስቲ ለቤተሰብ የተሰማሽን ነገር በያቸው። በጣም ደስ ብሎኛል። እግዚአብሔር ይስጣት። እናቴ ናት። በጣም ነው የምወዳት። እሺ እናቴ በላይ ነሽ። እግዚአብሔር ያክብርሽ። ጤና እድሜ ይስጥሽ። አሜን። እንግዲህ አሁን ይሄንን በማን ነው የምትልኪው? እሱ ነው ምን ልኬ ሰርፕራይዝ ላድርግ? ኧረ እኔ እሄዳለሁ። እንግዲህ ውድ ቤተሰቦቻችን መሄድ ከቻለች እንግዲህ ልካታለሁ፣ ካልቻለች ግን በሰው እንልካለን ማለት ነው። ምክንያቱም መኪናም አለ የሚሄድ ሰውም አይጠፋም። እንደዛ አድርገን ለማዘር እንልክና የሚሰማትን ማዘር የተሰማትን ደግሞ እንሰማለን ማለት ነው። ግን ደስ ብሎኛል። ስለዚህ ከዚህ በኋላ ገንዘብሽን ማባከን የለብሽም። የራስሽን ደሞዝ በስርዓት ሴቭ አድርገሽ ታስቀምጫለሽ። ሀገርሽ ስትገቢ ለራስሽ የሆነ ነገር ከፍተሽ፣ ምክንያቱም ሴት ልጅ ነሽ፣ እድሜሽን መጨረስ የለብሽም። እሺ የራስሽን ነገር ይዘሽ እንድትኖሪ ነው የምፈልገው እና እኔም ያንን ነገር ስለማስብ ነው ይሄን በቃ ማድረግ አለብኝ ብዬ በራሴ ያደረኩት እና ብርሽን ምንም አይነት ነገር ላይ ማውጣትም ማጥፋትም የለብሽም ብዬ ነው የማስበው እኔ እንደኔ ማለት ነው። ምክንያቱም በቃ ልጅ ነሽ፣ የልጅ ጉልበትሽን ለራስሽ እንድታረጊ ስለምፈልግ ነው። በርቺ። ከዚህ በላይ ብዙ ነገር እግዚአብሔር የሚፈቅድ ከሆነ ከዚህ በላይ ብዙ ነገር እናደርጋለን አብረን እየተጋገዝን። እሺ የኔ ውድነት በጣም ወድሻለሁ። ይሄ ደስታ ዛሬ አልችልም። ምን ልታረጊ ነው? እንግዲህ ቲቪው ከፍተን እናየዋለን። ምን ይመስልሻል? ቤተሰብ የምር ይሄን ያህል እንደዚህ መሆኑን አላወኩም እውነት ለመናገር ነው። ኧረ ጓጓው ክፈች። ወይኔ አምላኬ። እሺ ቤተሰቦቻችን እንግዲህ ይሄንን ከፍቼ ያሳየቻት የሚሄድ ሰው ካገኘን እንግዲህ በሚሄድ ሰው እንልካለን ማለት ነው። እስከዛ ድረስ እንግዲህ ወደ ቤተሰቦቻችን ይሄን እንደዚህ እናደርጋለን። አንቺ ደስ ስላለሽ በጣም ደስ ብሎኛል። በርቺ፣ ጎበዝ ልጅ ነኝ። ወብርዬ ወብርስቲ እኔ ደስታዬ አልችልም ዛሬ። እውነት ነው። ደስ ብሎሻል? በጣም ወደሽዋል? በጣም ወድጃለሁ። እሺ በቃ ዋናው እሱ ነው። እሺ ምን ትያለሽ? እስኪ ምን ልበልሽ? የሆነ ነገር ማወራው በቃ ጠፋብኝ። የተሰማሽን የሆነ ነገር በቃ የሆነ ነገር ጠፋብኝ። እግዚአብሔር ይሄን እኮ ሰርፕራይዝ አደረግሽኝ። ወዳደ ማንም ሰው እኮ አላደረገልኝም። አይ አንቺ ጸባይሽ ሁሉ ነገር ሻሪፍ ስለሆነ ማድረግ ስላለብኝ ያደረኩትና ደስ ስላለሽ በጣም ደስ ብሎኛልና እስቲ ለተመልካቾቻችን የወደፊት ሀሳብሽ እቅድሽ ምንድነው? ምን ማድረግ ነው የምትፈልጊው? ልጅ ነሽ። ስለዚህ በልጅነት እድሜሽ ደግሞ ሰው ቤት መተሽ እየሰራሽ ነው። አዲስ አበባ ደግሞ ትንሽ ከበድ ይላል አይደለ? ከክፍለ ሀገር ትንሽ ከበድ ይላልና እስቲ እሱን ትንሽ አካፊያቸው። እሺ ዛሬ ደስታ አርገኛለች። እኔ ማውራት ባልች ወይ ውብዬ እንግዲህ ዛሬ ፈታ አርጋኛለች። እኔ በቃ ሁሉ ጊዜ እየተመኘው ነበር ለእናቴና ለአባቴ። ከዛ ዛሬ አይንሽ ጨፍሪ አለች። ጨፈርኩ። ምንድነው እዛ ጋር ያለው አለች። ከዛ ቲቪ በቃ ደስታዬ አልችልም ዛሬ። ቤተሰቦች በቃ ስራም አይሰራም ዛሬ፣ ስራ አይሰራም። የለ በስቁጭ ብላ ስታይ ነው የምታመሽው። እየሳኩ ነው ሙላ። ሳቂልኝ ዋና መሳቂሽ ነው። እናቴ አመሰግናለሁ። እግዚአብሔር ያኑርሽ፣ ልጆችሽን ያሳድግሽ። አሜን። እንግዲህ በዚሁ አጋጣሚ ናሂ አጋጣሚ ቤት የለም፣ ጉዳይ ስላለበት እንግዲህ ሰሞኑ ትንሽ ጣፋ ብሎብኛል። ባሌም ብቻዬን ነው እንግዲህ ካቤ ጋር ነው ያለሁት ቤት። ለዛም ነው
እስቲ እንደዚህ አይነት ነገሮች ማበረታታት አለብን። አጠገባችን ያሉትን አጋዦቻችንን ድካማችንን የምናሳርፍባቸውን ቤታችንን የሚቆጣጠሩልንን እኛ ወጣ ብለን ስንመለስ ልጆቻችንን የሚያዩልንን አጋዦቻችንን በእንደዚህ አይነት ነገር ልናመሰግናቸው፣ ስናቀርባቸው ያቀርቡናል፣ ስናርቃቸው ያርቁናል እና ብናቀርባቸው ችግራቸውን ብንረዳ መልካም ያልሆኑትን እራሱ ወደ መልካም ማምጣት እንችላለን ብዬ አስባለሁኝ። ለዛም ነው እኔ ጋር የሚመጡትን ወደ ራሴ ማቅረብ ፈልጋለሁኝ። ወደ ራሴ እንዲቀርቡ እኔን እንዲመስሉ ስለምፈልግ ነው እና እኔም አውቀዋለሁኝ። አገሬ ላይ ባይሆንም የሰው ሀገር ላይ ተቀጥሬ ሰርቼ ቤት ውስጥ ሰራተኛ ሁኜ በጣም ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን አሳልፌያለሁ እና ያንን ነገር ስለማስብ ያ ነገር ትውስታ ውስጤ ስላለ አጠገብ ያሉትን ደግሞ ትሪት ማድረግ ፈልጋለሁኝ እና ለዛ ነው ቤተሰብ አበረታቱልኝ። አቤን በጣም ጎበዝ ልጅ ናት፣ ታታሪ ናት። በእንደዚህ እድሜዋ ስለ ቤተሰብ ማሰቧ የምታገኛትን ነገር ቋጠር አድርጋ በቀጣይ ደግሞ ዜን ጨምሬ እንደዚህ ያደርግላችኋለሁ፣ እንደዚህ ይወስዳለሁ፣ እንደዚህ ልክላችኋለሁ ሁሌ ስለምትል ያ ነገሯ በጣም የሚያሳዝነኝ። ለራሴ እንደዚህ ያርግልኝ፣ ለራሴ ልብስ ግዢልኝ፣ ለራሴ እንደዚህ ያርግልኝ አትልም እና እንደዚህ አስቀምጬ ቆይ ለእናቴ እንደዚህ ልክላታለሁ፣ ለእናቴ እንደዚህ ገዝቼ ልካለሁኝ፣ ገበያ ትሄጃለሽ ለእናቴ እንደዚህ ገዝተሽላት ነይ፣ በቃ ሁሌ የምትለው ይሄንና ይሄንን ነው እና ያ ነገሯ በጣም ነው የገዛኝ። እውነት ለመናገር እኔም እናት ነኝ፣ ከመውለዴም በፊት ደግሞ እኔ የምለው ነገር ስለነበረ ማለት ነውና በርቺ፣ ጎበዙኝ፣ ከዚህ በላይ ጠንካራ ሁነሽ የተሻለ ነገር ለህይወትሽ እንደምታደርጊ ተስፋ አደርጋለሁ። ይሄ በጣም ትንሹ ነገር ነው። ከዚህ በላይ ብዙ ነገሮችን እናደርጋለን። አንቺ ጎበዝ ሆነሽ በርትተሽ ጸባይሽን አሳምረሽ ሁሉ ነገር እንደ እህት ሁላችንም ተሳስበን አብረን የምንቀጥል ከሆነ ከዚህ በላይ ብዙ ነገር እናደርጋለን ማለት ነው። ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ቆይታ ይህን ይመስል ነበረ። በጣም ደስ ብሎኛል። በደስታ ስላለቀሰችን በጣም ደስ ብሎኛል። እውነት ለመናገር የሰው ደስታ በጣም የሚያስደስተኝና